እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይሁበነ ዝናመ በጊዜሁ ዝናመ ምሕረትን በጊዜው ይሰጠናል። መዝሙር ዘቅዱስ ያሬድ። መዝሙር ዘክረምት ከነሐሴ 22 እስከ ነሐሴ 26 ድረስ ባሉት ዕለታት ውስጥ ዕለተ ሰንበት ሲውል የዚህ ዕለት አገልግሎት ወይም የዚህ ዕለት ግጻዌ መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል። እየተከታተላችሁ የምትገኙት የሰንበት ግጻዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ይሁበነ ዝናመ በጊዜሁ። ምስባክ አይነ ኩሉ ነፍስ ይሴፎ ኪያከ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ዕብራውያን ምዕራፍ 3 ቁጥር 1 እስከ ፍጻሜ ምዕራፍ፣ ሁለተኛ ዲያቆን ወይም ንፍቀ ዲያቆን የያዕቆብ መልእክት ምዕራፍ 5 ቁጥር 1 እስከ 12፣ ንፍቅ ካህን የሐዋርያት ሥራ ምዕራፍ 22 ቁጥር 1 እስከ 22። ምስባክ አይነ ኩሉ ነፍስ ይሴፎ ኪያከ አንተ ትሁቦሙ ሲሳዮሙ በጊዜሁ ተሰፍሕ የማነከ ወታጸግብ ለኩሉ እንስሳ ዘበስርዓትከ። አይነ ኩሉ ነፍስ ዮሴፍ ዮሴፍ አይነ ኩሉ ነፍስ ይሴፎ ኪያከ። ይሴፎ ሂደት ድፋት፣ ኪያከ አንበር። አንተ ከማጡ ትሁቦሙ ከማጡ ሲሳዮሙ አነኒ በጊዜሁ ወሰጠጠ። ከማጥብኦ አነኒ አንተ ትሁቦሙ ሲሳዮሙ በጊዜሁ ተሰፍሕ ሂደት የማነከ ሂደት ወታጸግብ ሂደት ለኩሉ በሰላሳ ተሰፍሕ የማነከ ወታጸግብ ለኩሉ እንስሳ ዘበስራት እከ አይነ ኩሉ ነፍስ ሰአሊ ለነ ሰአሊ ለነ አይነ ኩሉ ነፍስ ይሴፎ ኪያከ። አንተ ወያስተዴሉ ትሁቦሙ አንበር ሲሳዮሙ ፈጠረ ወያስተዴሉ አንተ ትሁቦሙ ሲሳዮሙ በጊዜሁ ተሰፍሕ የማነከ ሰረቀ ለነ እምኔኪ ወታጸግብ ገብርኤል አብስራ። ሰረቀ ለነ እምኔኪ ትሰፍሕ የማነከ ወታጸግብ ለኩሉ ገብርኤል አብሰራ። ወታጸግብ ለኩሉ እንስሳ ዘበስራት እከ
አይነ ኩሉ ወሰጠጠ ነፍስ አጥመቀ ወሰጠጠ አይነ ኩሉ ነፍስ ይሴፎ ኪያከ አንተ ወያስተድሉ ትሁቦሙ በሰላሳ ሲሳዮሙ ድንግል ድንግል ሲሳዮሙ በጊዜሁ ትሰፍህ የማነከ ሰረቀ ለነ እምኔኪና ነፍስ ሰረቀ ለነ እምኔኪ ነፍስ አንድ ላይ ትሰፍህ የማነከ ወታጸግብ ለኩሉ እንስሳ ዘበስራትከ አይነ ኩሉ ነፍስ ይሴፎ ኪያከ አንተ ተወዎሙ ሲሳዮሙ በጊዜሁ ትሰፍህ የማነከ ወታጸግብ ለኩሉ እንስሳ ዘበስራትከ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 6 ቁጥር 41 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ ኤጲፋንዮስ። ቅዳሴ ኤጲፋንዮስ በግዕዝ ዜማ ይበል ካህን አልቦ ዘይታብኦ ወአልቦ ዘይሴወሮ ወአልቦ ዘይትካበት እምኔሁ ኩሉ ክሱት ባቤሁ ወኩሉ ስጡህ በቅድመ አዕይንቲሁ ወኩሉ ጽፉ ውስተ መጽሐፉ ወኩሉ ጽውዕ በህሊናሁ ይገብር አብያተ ዘአልቦ ሁልቁ ክቡራተ ወመድምማተ
ማሰር እጹብ ግብሩ ዘርኢና ወመንክር ኃይሉ እምዘሰማይነ ወመድምም ስብሐቲሁ እምዘነገሩነ። ሰራዊት በግዕዝ ዜማ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወንብፃ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እዚህ ዓመት እዚህ ወር እዚህ ዕለትና ሰዓት ያደረሰን ኃያሉ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አይነ ኩሉ ነፍስ ይሴፎ ኪያከ፣ የሁሉም አይን አንተን ተስፋ ያደርጋል። የተወደዳችሁና የተከበራችሁ ሳምንታዊውን የቅዱስ እግዚአብሔር ሚዲያ መንፈሳዊ መርሃ ግብር በሀገርም ውስጥ በውጭም ሀገር ሆናችሁ የምትከታተሉ መምህራን፣ ካህናት፣ ዲያቆናት፣ ማኅበረ ምእመናን ወምእመናት ሁላችሁም የእግዚአብሔር ሰላም ከሁላችሁ ጋር ይሁን። የሁሉም አይን አንተን ተስፋ ያደርጋል። መዝሙረ ዳዊት መዝሙር 144 በቅንፍ 145 ቁጥር 16 ላይ የምናገኘው ቅዱስ ቃል ነው። እንግዲህ ለዛሬ የምንነጋገርበት የምንማማርበት የትምህርታችን ርዕስ ይህ ኃይለ ቃል ይሆናል። ከመዝሙረ ዳዊቱ ወስዶ ቅዱስ ያሬድ በዚህ ዕለት የሚዘመረውን መዝሙሩን ይሁበነ ዝናመ በጊዜሁ ይሁበነ ዝናመ በጊዜሁ፣ እሱ በጊዜው በወቅቱ ዝናቡን ይሰጠናል። ወይሁበነ እክለ በረከት፣ እርሱ በሰጠን ዝናብ አማካኝነት የበረከትን እህል ይሰጠናል። ይሁበነ በጊዜሁ ማለት የክረምቱን በክረምት የመኸሩን በመኸር የበልጉን በበልግ ወቅቱንና ጊዜውን ጠብቆ ለምድር ዝናበ ምሕረቱን እንደሚሰጥ የሚያስረዳና የሚያጠይቅ ምስጢር ነው። በቅዱስ ያሬድ መዝሙር ላይም በዚህ ዕለት የሚዘመረው መዝሙር እንግዲህ ወርሃ ክረምቱን ሰኔ 26 ጀምረን እነሆ ከክረምቱ መግቢያ ወደ ክረምቱ መሸጋገሪያ ወደ ማይከለ ክረምቱ፣ ከማይከለ ክረምቱ ወደ ፍጻሜ ክረምቱ
እየተቃረብን የምንገኝበት ጊዜና ሰዓት ላይ ነው ያለነው። ስለዚህ ያው ቅዱስ ያሬድ ኢትዮጵያዊ ሊቅ የብሉይ ኪዳኑም የሐዲስ ኪዳኑም ባለቤት ነው። መዝሙራቱን ከብሉይ ኪዳንም ከሐዲስ ኪዳንም እያጣቀሰ ነው ለአምላኩ ለእግዚአብሔር ዝማሬውን ምስጋናውን ያቀረበው እና ይሁበነ ዝናመ በጊዜሁ ይሁበነ ዝናመ በጊዜሁ ወይሁበነ እክለ በረከት። እነሆ በጊዜው በሰዓቱ ዝናቡን ይሰጠናል። እንደዚህ እንደሚያስፈልገን አውቆ ማለት ነው ይሰጠናል። ወይሁበነ እክለ በረከት፣ በዘነበውን ዝናብ አማካኝነት የበረከቱን እህል ይሰጠናል በማለት ነው። እንግዲህ ከሲቶ አይኖ ሰፊሆ የማኖ አንቀጸ ሰፊሆ የማኖ የምህረት እጁን ዘርግቶ ነው የሚለው። ከሲቶ አይኖ ሰፊሆ እጁን ዘርግቶ እነሆ ለሰው ልጆች ምህረትን ቸርነትን አብዝቶ እንደሚሰጥ ከተናገረ በኋላ ልክ ዳዊት በመዝሙሩ ላይ መዝሙር በመግቢያ ላይ በጠቀስኩት አይነ ኩሉ ነፍስ ይሴፎ ኪያከ አንተ ትሁቦሙ ሲሳዮሙ በጊዜው፣ የሁሉ አይን አንተን ተስፋ ያደርጋል አንተም በጊዜውና በሰዓቱ እነሆ የሚያስፈልጋቸውን ትሰጣቸዋለህ ነው የሚለው እና የዛሬው ዕለት ትምህርታችን ጠቅለል አድርገን ስንመለከተው እግዚአብሔርን ተስፋ ማድረግ ነው። በቃ እግዚአብሔርን ተስፋ ማድረግ። እግዚአብሔርን ተስፋ የሚያደርገው በመልኩና በአርአያው የተፈጠረው የሰው ልጅ ብቻ ሳይሆን ፍጥረታት ሁሉ እግዚአብሔርን ተስፋ ያደርጋሉ። በሰማይ የሚበሩ አዕዋፋት፣ በምድር የሚሽከረከሩ እንስሳት፣ በምድረ በዳ የሚኖሩ አራዊት፣ በባህር ውስጥ የሚኖሩ ፍጥረታት ጠቅላላ እግዚአብሔርን ተስፋ አድርገው ነው የሚኖሩት። ምክንያቱም ምግብን ለሚመገብ ሁሉ ምግቡን የሚሰጠው እርሱ ነው። ዳዊት በመዝሙሩ ላይ መዝሙር 135 ላይ ግነዩ ለእግዚአብሔር ስምሔር፣ ለአምላካችን ለእግዚአብሔር ምስጋና አቅርቡ ምሕረቱ ለዘላለም ነውና የሚለው ምስጋናው ላይ እግዚአብሔር ድንቅ ድንቅ ስራውን ካወሳ በኋላ ካነሳቸው ነገሮች መካከል አንደኛው ዘይሁ ሲሳየ ለኩሉ፣ ምግብ ለሚያስፈልገው ሁሉ ምግብን የሚሰጥ እርሱ ነው። ስለዚህ እግዚአብሔርን አመስግኑ ይላል እና ስለዚህ እግዚአብሔር ለፍጥረታት ሁሉ ምግባቸውን በየጊዜውና በየሰዓቱ የሚሰጥ የሚያበላ፣ የሚያጠጣ፣ የሚመግብ መሆኑን በመዝሙሩ ላይ ቅዱስ ዳዊት ገልጦታል። ስለዚህ የዛሬው ዕለት መዝሙረ ዳዊት ምስማኩ የሚያስረዳን ከወንጌሉ አስቀድሞ የሚሰበከው ምስማክ የሚያስረዳን እግዚአብሔርን ተስፋ ስለማድረግ ነው። ተስፋ ታላቅ ነገር ነው። ተስፋ ለሰው ልጆች ሕይወት ነው። ተስፋ ለሰው ልጆች ስንቅ ነው። ተስፋ ለሰው ልጆች የሕይወት እንቅስቃሴ ሞተር ነው። ተስፋ የሌለው ሰው መንቀሳቀስ አይቻለው። ተስፋ የሌለው ሰው የኑሮ ሕይወቱ ጣፋጭ ሊሆን አይችልም። ተስፋ የራቀውን አቅርባ የረቀቀውን አጎልታ የምታሳይ ናት። ተስፋ የልብ ኃይል ናት፣ ብርታት ናት፣ ስንቅ ናት፣ ጽናት ናት። ስለዚህ በዚህ መሰረት እነሆ ቅዱስ ዳዊት አይነ ኩሉ ነፍስ ይሴፎ ኪያከ፣ የሁሉ አይን አንተን ተስፋ ያደርጋል። ትሰፍህ የማነከ ወታጸግብ ለኩሉ እንስሳ ዘበስርዓትከ፣ እነሆ አንተ ክንድህን ትዘረጋለ በስርዓትህ ጸንተው ለሚኖሩትም ለእንስሳት ምግባቸውን ትሰጣለ በማለት ነው የሚያነሳው የሚያወሳው። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔርን ያለ ጥርጥር ተስፋ ማድረግ ይገባል። እግዚአብሔር ለእኛ ለልጆቹ ምን እንደሚሰጠን ያውቃል። ለሕፃን ልጅ አባት፣ እናት፣ ወላጆች የሚያስፈልገውን ነገር እነሆ በጊዜውና በሰዓቱ እንደሚሰጡት ልጁ ሕፃኑ የፈለገውን ሳይሆን የሚሰጡት ለሕፃኑ የሚጠቅመውን። እናት
ለሕፃኑ የሚፈልገውን ሳይሆን ሕፃን እሳት መጨበጥ ሊፈልግ ይችላል። እሳቱን እንዳይጨብጠው ታረቀዋለች፣ ከፊቱ ታረቀዋለች። ምናልባት ሕፃኑ ካለማወቅ የተነሳ እየዳሃ እየተንፏቀቀ ወደ ገደል መግባት ሊፈልግ ይችላል። ያን ጊዜ እናቱ ወደ ገደል መግባት ስለፈለገ ብቻ አትተወውም፣ ትመልሰዋለች። እሳቱን መጨበጥ ስለፈለገ ብቻ እሳቱን እንዲጨብጥ አትፈቅድለትም፣ ትመልሰዋለች። ውሃ ውስጥ መግባት ቢፈልግ ውሃ ውስጥ መግባት ስለፈለገ ብቻ እነሆ ወደ ውሃ ውስጥ እንዲገባ አትፈቅድለትም። ስለዚህ እግዚአብሔርም እኛን ልጆቹን ምን እንደሚያስፈልገን ያውቃል፣ ከእኛ በላይ ማለት ነው። ለዚህ ነው እዚህ በመጽሐፈ ኪዳን ድርሰታችን ጸሎታችን ላይ ወዘእንበለ ንስአሎ ይሁ ፍትወተነ፣ ሳንለምነው የምንለምነውን አውቆ ይሰጠናል። ስለዚህ እግዚአብሔርን ሳንለምነው የምንለምነው አውቆ የሚሰጠን እግዚአብሔርን ተስፋ ማድረግ። ምናልባት ብዙ በዓለም ላይ ተስፋ የምናደርጋቸው የምንመካባቸው የምንንጠለጠልባቸው ነገሮች ሊኖሩ ይችላሉ። የሰው ልጅ እነሆ ከእግዚአብሔር በላይና ውጪ ተስፋ ሊያደርጋቸው የሚገቡ ነገሮች መኖር የለባቸውም። ተስፋ ትውክልትን ታመጣለች። ትውክልት ማለት መታመን፣ ማመን። ስለዚህ ማንን እንመን? እግዚአብሔርን እንመን። በማን እንታመን? በእግዚአብሔር እንታመን። እግዚአብሔርን ተስፋ አድርገን የምንኖር ከሆነ ዳዊት በሌላ መዝሙሩ ላይ እግዚአብሔርን ተስፋ የሚያደርጉ አያፍሩም ብሎ ነው ያስቀመጠው። ስለዚህ አይነ ኩሉ ነፍስ ይሴፎ ኪያከ፣ የሁሉም ዓይን አንተን ተስፋ ያደርጋል። እንግዲህ የሁሉም ዓይን አንተን ተስፋ ያደርጋል። ተስፋ የምናደርገው እግዚአብሔር ምን እንደሚሰጠን እሱ ያውቃል። ምን እንደሚሰጠን ብቻ አይደለም፣ የሚያስፈልገንን ነገር መቼ እንደሚሰጠን ያውቃል። መቼ? ጊዜ አለው። እኛ ስለወደድን ስለፈቀድን ስለተንገበገብን ስለሻን ስለፈለግን ብቻ አይደለም፣ ጊዜ አለው። ያን ለኛ የሚያስፈልገን ነገር የሚሰጥበት ጊዜ አለው። ምን እንደሚያስፈልገን የሚያውቀው አምላካችን እግዚአብሔር የሚያስፈልገንን ነገር ደግሞ መቼ እንደሚሰጠን ያውቃል። ይህም ብቻም አይደለም፣ መቼ እንደሚሰጠን ብቻ አይደለም የሚያውቀው እግዚአብሔር የሚጠቅመንን ነገር የሚሰጠን ነገር የሚጠቅመን መሆኑን ያውቃል። ስለዚህ መቼ እንደሚሰጠን፣ ምን እንደሚያስፈልገን፣ ምን እንደሚጠቅመን የሚያውቀውን አምላካችን እግዚአብሔርን ተስፋ ማድረግ። ይህን ነው እንግዲህ አይነ ኩሉ ነፍስ ይሴፎ ኪያከ፣ የሁሉም ዓይን አንተን ተስፋ ያደርጋል። እነሆ ትሰፍህ የማነከ አንተ ትሁቦሙ ሲሳዮሙ፣ ያንን የሚያስፈልጋቸውን ነገር ደግሞ በጊዜው አንተ ትሰጣቸዋለህ። በጊዜው ትሰጣቸዋለህ፣ ወቅቱን ጠብቀህ ትሰጣቸዋለህ ማለት ነው። የመኸሩን በመከር የበልጉን በበልግ የክረምቱን በክረምት የሚያስፈልገውን ነገር እንግዲህ ያው በሕፃንነታችን የሚያስፈልገን ነገር አለ። በወጣትነታችን የሚያስፈልገን ነገር አለ። በጉልምስና ወቅታችን የሚያስፈልገን ነገር አለ። በእርግና ወቅታችን የሚያስፈልገን ነገር አለ። ምናልባት እነሆ በወጣትነት ወቅታችን የሚያስፈልገንን ነገር በሕፃንነት ቢሰጠን ላንጠቀምበት፣ ስራ ላይ ላናውለው እንችላለን። በወጣትነት ወቅታችን የሚያስፈልገንን ነገር በጉልምስና ወቅታችን ቢሰጠን ላንጠቀምበት እንችላለን። በእርግና ወቅት የሚያስፈልገን ነገር በወጣትነት ወቅታችን ቢሰጠን ላንጠቀምበት እንችላለን። ስለዚህ የሚያስፈልገንን ነገር በጊዜውና በሰዓቱ በወቅቱና በጊዜው ጠብቆ የሚሰጠን እሱ አምላካችን ልዑል እግዚአብሔር ምስጋና ይድረሰው። አይነ ኩሉ ነፍስ ይሴፎ ኪያከ ማለት ነው። የሁሉ ዓይን አንተን ተስፋ ያደርጋል። አንተን በጊዜው ትሰጣቸዋለህ። ትሰፍህ የማነከ፣ ክንድህን ዘርግተህ እነሆ በስርዓት ጸንተው ለሚኖሩ ለእንስሳት ትመግባቸዋለህ፣ ትሰጣቸዋለህ። በስርዓት ጸንተው ይላል። ከሰው በስተቀር ፍጥረታት ሁሉ በስርዓቱ ጸንተው ይኖራሉና በቦታቸው ተወስነው
ይኖራሉና ከሰው በቀር የእግዚአብሔርን ሥርዓት የጣሰና ያፈረሰ ስለሌለ መዝሙረኛው ልበ አምላክ ቅዱስ ዳዊት ዘበስርዓትከ በስርዓትህ ብሎ አንስቶታል። እንግዲህ እግዚአብሔር ለሰው ልጆች የሚያስፈልገውን በጊዜውና በሰዓቱ የሚሰጥ የሚመግብ የሚያበላ የሚያጠጣ እንደሆነ ከእስራኤል ዘሥጋ ታሪክ መማር እንችላለን። እስራኤል ከባርነት ምድር ወደ ነፃነት ምድር በሚወጡበትና በሚገሰግሱበት ሰዓት እነሆ ቀን በደመና ፀሐይ እንዳይመታቸው እየመራ ሌሊቱን ደግሞ በብርሃን ጨለማው እንዳያስቸግራቸው የብርሃን አምድ እየዘረጋ እንደመራ፣ ይህም ብቻም አይደለም፣ ምግባቸውን ደግሞ በምድረ በዳ ከላይ ከሰማይ መና እያወረደ እንደመገባቸው፣ ውሃ ከጭንጫ እያፈለቀ እንዳጠጣቸው የመጽሐፍ ቅዱስ ታሪክ ያስተምረናል። ይህን ነው እንግዲህ ተስፋ ማድረግ። የሁሉ ዓይን አንተን ተስፋ ያደርጋሉ ማለት መጋቢነቱን ሰራኢነቱን ያወቀ የተገነዘበ ቅዱስ ዳዊት በዚህ መልኩ ያነሰዋል። ይህም ብቻም አይደለም። በዚህ በመጽሐፈ ነገሥት ታሪክ ላይ ተመዝግቦ እንደምናገኘው በመጽሐፈ ነገሥት ቀዳማዊ 17 ላይ እንደምናነበው ኤልያስ ለአምልኮቱ ቀንቶ እነሆ ሰማይ ዝናብ ለዘር ምድር ለጠር እንዳትሰጥ ጸልዮ ከከለከለ በኋላ ኤልያስን ግን እግዚአብሔር ኮራት በተባለ ፈፋ ላይ የውሃ ምንጭ አዘጋጅቶ እንደገናም ደግሞ እነሆ በእውነት ከሚያመላልሱለት ነገር ለሚያመላልሱለት ነገር ታማኝ ያልሆኑ ቁራዎች ለኤልያስ ቁራጭ ስጋ መንፈቀ ህብስት እያመላለሱለት በዚያ በኮራት ፈፋ ውስጥ እግዚአብሔር ይመግበው እንደነበረ የመጽሐፍ ቅዱስ ታሪክ ያስረዳናል፣ ያስተምረናል። ይህንን ነው እንግዲህ እስራኤልን መና ከደመና እያወረደ ውሃ ከጭንጫ እያፈለቀ የመገባቸውን እግዚአብሔርን ተስፋ ማድረግ ይህ ነው። በአዲስ ኪዳንም ምን እንበላለን ምን እንጠጣለን ብላችሁ አታስቡ፣ የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም፣ ሰማይ አባታቸው ይመግባቸዋል በማለት በቅዱስ ቃሉ በቅዱስ ወንጌሉ ላይ አስተምሮናል። ስለዚህ እግዚአብሔር የሁሉ መጋቢ ነው። እሱን ተስፋ አድርጎ መኖር እንቀሳቀስ ያስፈልጋል። ኤልያስን በኮራት ፈፋ የመገበ እግዚአብሔር እነሆ ይመግበኛል፣ ያበላኛል፣ ያጠጣኛል፣ ያኖረኛል፣ ይህንንም በጊዜውና በሰዓቱ የሚያስፈልገኝን ነገር እሱ ይሰጠኛል ብሎ እግዚአብሔርን ተስፋ ማድረግ። ምናልባት በዚህ ዓለም ላይ ተስፋ ያደረግናቸው ነገሮች ብዙ ነገሮች ሊኖሩ ይችላሉ። እነዚያ ተስፋዎች ሁሉ የሚጨበጡ አይደሉም። እነዚያ ተስፋዎች ብድራት አላቸው። እነዚያ ተስፋዎች ሊሆኑ ላይሆኑ ይችላሉ። እግዚአብሔር ስለ ተስፋ ቃሉ የታመነ ነው፣ አይዘገይም፣ በጊዜውና በሰዓቱ ይሰጠናል። ስለዚህ ዝናበ ምሕረቱን እክለ በረከቱን ለምድር የበረከትን እህል የሚሰጥ የምሕረት ዝናብን የሚያወርድ እሱ አምላካችን እግዚአብሔርን አይነ ኩሉ ነፍስ ይሴፎኪያከ የሁሉም አይን አንተን ተስፋ ያደርጋል የሚለው እምነታችን የጸና የጠነከረ ሊሆን ይገባል። የዳዊትን መዝሙር ስንዘምር በዳዊት ተአምኖ ውስጥ እምነት ውስጥ የዳዊትን መዝሙር ስንዘምር የዳዊት ምስጋና ስናቀርብ እንደ ዳዊት በአምላካችን በእግዚአብሔር መታመን ሊኖረን ያስፈልጋል። ኤልያስን ይህም ብቻም አይደለም፣ ቋት ምግቡን እያመላለሱለት ሲመገበው የነበረ እግዚአብሔር እነሆ ለ3 ዓመት ከ6 ወር በድርቅ የመታውን ዝናብ ያጣውን እክለ በረከትን ያጣውን ሕዝብ እነሆ ዳግመኛ ዝናብ አዝሙሮ ለመመገብ በፈለገ ጊዜ ያችን ይመገብባት የነበረችውን የኮራት ፈፋ ውሃዋ እንድትደርቅ አድርጎ ቁራዎች ምግቡን እንዳያመላለሱለት አስቀርቶ ከዚያ እንዲወጣ ካደረገው በኋላ
በሰራጵተዋ ቤት በመበለቷ ቤት እነሆ ትንሿን ዱቄት አበርክቶ የዘይቱን በዘይት ሞልቶ የጥሬውን ዕቃ በጥሬ ሞልቶ እንደመገበው የመጽሐፍ ቅዱስ ታሪክ ያስተምረናል፣ ያስረዳናል። ስለዚህ አይነ ኩሉ ነፍስ ይሴፎ ኪያከ የኤልያስን አምላክ የእስራኤልን አምላክ ሁሉም አይን እሱን ተስፋ ያደርጋል፣ ይመግባል፣ ያበላል፣ ያጠጣል። በአዲስ ኪዳንም የምናገኘው ይህንን ነው። ይኸው ቀጣይ ሆኖ እንመለከታለን። የቅዱስ ማቴዎስ ወንጌል ምዕራፍ 14 ላይ ስናነብ ካደረጋቸውና ካከናወናቸው ነገሮች መካከል የእርሱን ድምፁን ሰምተው ቃሉን ናፍቀው ቀኑን ሙሉ በምድረ በዳ ቃሉን ሲመገቡ የዋሉትን ሰዎች ደቀ መዛሙርቱ ተጨንቀው ይህን ሕዝብ አሰናብት፣ ሳር ሰባ አሰናብት፣ ምን ይመገባሉ ሲሉት እነሆ ይፈቅድ ይሁኑ እንደ ተራቡ ሄዱ ዘንድ አልሻም፣ የሚበሉትን አንጡ አቅርቡላቸው ብሎ 5 እንጀራ 2 ዓሣ አቅርበውለት ያንን እነሆ ጸልዮ ከባሕሪ አባቱ ከእግዚአብሔር አብ ጋር ተነጋግሮ 5 እንጀራ 2 ዓሣ አበርክቶ 5000 ሕዝብ መግቦ 12 መሶብ ወይም ቅርጫት እንደተነሳ የመጽሐፍ ቅዱስ ታሪክ ያስተምረናል። ይህንን ነው እንግዲህ ሁሉ አይን አንተን ተስፋ ያደርጋል ብሎ ዳዊት ሲዘምርለት፣ ቤተ ክርስቲያኒቷም ሰዎች እግዚአብሔርን ተስፋ አድርገው መኖር እንደሚገባቸው ስታስተምር ምስክሮቿ በምድረ በዳ የተመገቡ በምድረ በዳ የጠጡ እስራኤል ናቸው። ስለዚህ እግዚአብሔርን ተስፋ አድርጎ የሚኖር ሰው ኢሳይያስ በትንቢቱ ላይ በምዕራፍ 40 ቁጥር 31 ላይ እግዚአብሔርን ተስፋ አድርገው የሚኖሩ ሰዎች ከኃይል ወደ ኃይል የሚሸጋገሩ እንደሆኑ የሚያነሳው ንስር በክንፉ እንደሚኖር እግዚአብሔርን ተስፋ አድርገው የሚኖሩ ይበራሉ ነው የሚለው። ንስር በመታደስ እንደሚኖር እግዚአብሔርን ተስፋ አድርገው የሚኖሩ በተሐድሶ ነፍስ በነፍስ መታደስ በልቡና መታደስ ጽናት ይኖራሉ ነው የሚለው። ድካም አይበግራቸውም። ተስፋ የሚቆርጥ ነው የሚዝለው፣ ተስፋ የሚቆርጥ ነው የሚደክመው። ስለዚህ ባለ ተስፋዎች እግዚአብሔርን ተስፋ የሚያደርጉ እንደ ንስር ይታደሳሉ። ንስር በላይ በሰማይ በክንፉ እንደሚመር በተስፋ ይበራሉ። ከኃይል ወደ ኃይል፣ ከጽናት ወደ ጽናት፣ ከብርታት ወደ ብርታት ይሸጋገራሉ ነው የሚለው። በመላው ዓለም ያላችሁ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች፣ እግዚአብሔር ቤተሰቦች፣ በእውነት እንዲህ ይላል ቅዱስ ጳውሎስ፣ እምነት፣ ተስፋ፣ ፍቅር እነዚህ በሰው ልቡና ላይ ጸንተው እንደሚኖሩ ይናገራል። እምነት፣ ተስፋ፣ ፍቅር ሶስቱ በሰው ልቡና ላይ ጸንተው ከሚኖሩ ነገሮች መካከል አንደኛው ተስፋ ነው። ተስፋ ስንል ደግሞ ብዙ ዘርፈ ብዙ ነገሮች ስላሉ ዓለምን በዓለም ያለውን አይደለም ተስፋ እንድናደርግ፣ በንብረታችን ላይ አይደለም፣ በሀብታችን ላይ አይደለም፣ በቤታችን ላይ አይደለም፣ በመኪኖቻችን ላይ አይደለም፣ በወዳጆች በምንላቸው ነገሮች ላይ አይደለም፣ ባለስልጣኖች በምንላቸው ነገሮች ላይ አይደለም። ተስፋ ማድረግ እግዚአብሔርንና እግዚአብሔርን ብቻ ነው። እግዚአብሔርን ተስፋ አድርገን እግዚአብሔር የሚሰጠንን የሚያወርሰንን መንግሥተ ሰማያትን ተስፋ አድርገን እግዚአብሔር በመጨረሻ ሰዓት የሚያሰማንን የዘላለም ሕይወት ቃል ተስፋ አድርገን እነሆ ተስፋችን ምድራዊ አይደለ ሰማያዊ ተስፋን ገንዘብ አድርገን እሱ ባለቤቱ በሚመጣበት ሰዓት ተስፋ የምናደርጋትን የዘላለም ሕይወት ገነት መንግሥተ ሰማያትን እንዲያወርሰን ምሕረቱ ቸርነቱ ከሁላችን ጋር ይሁን። ወንጌሉም ይሄ ነው። የቅዱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 41 ጀምሮ ነው የሚነበበው። የሰው ልጅ ተስፋ አድርገው መኖር ስለሚገባቸው ከሰማይ ስለወረደው የሕይወት እንጀራ ሲነግራቸው ሲያስተምራቸው ደቀ መዛሙርቱ ከሰማይ የወረደ ሕይወት እንጀራ እኔ ነኝ የሚለውን የሰሙ ሌሎችም ሰዎችና ደቀ መዛሙርቱም በወቅቱና በጊዜው አስጨነቃቸው ይላል። ይህ ነገር የሚያስጨንቅ ንግግር ነው አሉ። አንዳንዶቹ ይሄ የዘላለም ሕይወት ተስፋን የሚያሳየውን ቅዱስ ቃል መስማትና ሰምቶ መቋቋም ሲያቅታቸው ተነስተው ሄዱ ይላል እየሾለኩ። እናንተም ልትሄዱ ትወዳላችሁ አላቸው ደቀ መዛሙርቱ።
ጌታ ሆይ ከአንተ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ አሉት ነው ይላል። አንተ የዘላለም ሕይወት ቃል አለ። ስለዚህ ከአንተ ወደ ማን እንሄዳለን ነው ያሉት። ስለዚህ አዎ ከእርሱ ወዴትም አይኬድም። ተስፋችን ሊሆን የሚገባው እግዚአብሔር፣ ተስፋችን ሊሆን የሚገባው የዘላለም ሕይወት ቃል ሆነ። ተስፋችን ሊሆን የሚገባው ከሰማይ የወረደ በቀራንዮ አደባባይ ላይ የተቆረሰው የፈሰሰው ቅዱስ ሥጋው ክቡር ደሙ ነው መሆን ያለበት። ሰው ይህን ተስፋ አድርጎ የሚኖር ከሆነ ይህን ተስፋ ወደ ተግባር የሚቀይረው ከሆነ ተስፋ መንግሥተ ሰማያትን ወርሶ መኖር ይቻለዋል ማለት ነው። ተስፋ መንግሥተ ሰማያትን ወርሰን ስሙን ቀድሰን ለመኖር የበቃን የተዘጋጀን ያደርገን ዘንድ ምሕረቱ ቸርነቱ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን። አይነ ኩሉ ነፍስ ይሴፎ ኪያሁ አይነ ኩሉ ነፍስ ይሴፎ ኪያሁ ይሁቦሙ ሲሳዮሙ በጊዜሁ ይሁቦሙ ሲሳዮሙ በጊዜሁ ይሁቦሙ ሲሳዮሙ በጊዜሁ ይሁቦሙ ሲሳዮሙ በጊዜሁ አይነ ኩሉ ነፍስ ይሴፎ ኪያሁ አይነ ኩሉ ነፍስ ይሴፎ ኪያሁ ይሁቦሙ ሲሳዮሙ በጊዜሁ ይሁቦሙ ሲሳዮሙ በጊዜሁ ይሁቦሙ ሲሳዮሙ በጊዜሁ ይሁቦሙ ሲሳዮሙ በጊዜሁ አይነ ኩሉ ነፍስ ይሴፎ ኪያሁ አይነ ኩሉ ነፍስ ይሴፎ ኪያሁ ይሁቦሙ ሲሳዮሙ በጊዜሁ ይሁቦሙ ሲሳዮሙ በጊዜሁ ይሁቦሙ ሲሳዮሙ በጊዜሁ ይሁቦሙ ሲሳዮሙ በጊዜሁ